Hello, this is Microphone Media. Please like, subscribe, and share. Thank you. ሰላም ጤና ይስጥልኝ። እንደምን ዋላችሁ፣ እንደምን አደራችሁ። በመላው ዓለም ላይ ያላችሁ አድማጮቻችን ሰላም ለእናንተ ይሆን። ይህ ማይክሮፎን ሚዲያ ቁጥር 2 ነው። ለማይክሮፎን ሚዲያ ቁጥር 2 አዳዲስ የሆናችሁ ደግሞ እንኳን ደህና መጣችሁ እያልን የሁል ጊዜ አድማጮች የቤተሰባችን አካል ሆናችሁ እንድትቀጥሉ አድማጮች፣ ይሄ አዲስ ቻናል ነው። ለመላው የኢትዮጵያ ሕዝብ ይነስም ይብዛም አማርኛ ይናገራልና የኢትዮጵያ ሕዝብ መስማት አለበት የምንለው እንደዚህ አይነት ተስፋ የሚሰጥ አሁን ይዘንላችሁ እንደመጣ ነው። ዜና ስናገኝ ሐቅነቱን አረጋግጠን ወደ እናንተ የምናመጣበት ነውና ሰብስክራይብ ያላደረጋችሁ ሁላችሁም ሰብስክራይብ አድርጉ። አንድና አንድ የምንጠይቃችሁ ነገር ቢኖር ደግሞ ላይክ አድርጉት ነው። ምክንያቱም ሰው እንዲሰማው የኢትዮጵያ ሕዝብ ታፍኖ ልሳኑ ተዘግቶበት አብይ አህመድ እንደፈለገ አድርጎ የሚኖርበት ጊዜ ማቆም አለበት ነው። ሚዲያ ኃይል ነው። ኢንፎርሜሽን ኃይል ነው። ኃይልም የሆነው ደግሞ በወቅቱ ስታገኘው ነው። በወቅቱ ካላገኘው ወይ ያጠፋሃል ወይ ብዙ ታጣበታለህ። ስለዚህ ኢንፎርሜሽን ኃይልነቱን እንዲጠናከር የኢትዮጵያ ሕዝብ ደግሞ ልሳን እንዲኖረው በመላው ኢትዮጵያ ብቻ ያሉት ሳይሆን በመላው ዓለም ያለው ሕዝባችንም ኢንፎርሜሽን እየላከልን ነው ወደ እናንተ የምናመጣው። እኛ ራሳችን ኢንፎርሜሽን ፈጥረን አይደለም። ዜናው ሁሉ የምትሰጡን እናንተው ናችሁ። 4 ኪሎ ውስጥ ሆነውም የሚልኩልን አሉ። ይሄ ማገነን አይደለም። እመኑም አትመኑም። ከሁለት ከሶስት ቀን በኋላ እኛ ዜና ብለን ያወጣነውን ሰበር ዜና ብለን ያወጣነውን በሌላ ሚዲያዎችንም ሲወራ ትሰሙታላችሁ። ተለቅ ስላሉ ግን ብዙ አቴንሽን ያገኛሉ ማለት ነው። አዲስ ቻናል ስለሆነ ይህንን ግን አበረታቱት። ምክንያቱም ህዝቡ አምኖበታል። ለህዝቡ አደጋ በማይሆን ሁኔታ የሚሰጠንን ኢንፎርሜሽን ሁል ጊዜ ወደ እናንተ ነው የምናመጣው። ይህንን እንዲረዳችሁም በዋትስአፕ ነው የምንልከው። በስልክ ደውላችሁ ልታነጋግሩን ትችላላችሁ። ሪከርድ አድርጋችሁ እስከነ ማስረጃችሁ እስከነ መረጃችሁ ፎቶግራፍ አንስታችሁ ልትልኩልን ትችላላችሁ። በተለያየ በሌላ ሚንስም ልትልኩልን ትችላላችሁ። ኢንፎርሜሽኑ እናንተን ችግር ውስጥ የማይከት አድርገን ነው የምናቀርበው እንጂ የእናንተ ፎቶግራፍ አናሳይም። የእናንተ ድምፅ የሚቀየር ካላችሁ በተለይ ደግሞ አስቸጋሪ ቦታ ላይ ከሆናችሁ አናሰማም። ስለዚህ እንደዛ ላኩልን። ይህንን ግን እንዲደረግ ምንድነው ማድረግ ያለባችሁ? ሁላችሁም ላይክ አርጋችሁ ጀምሩት። ኢትዮጵያውያን ሁሉ በዚህ ጎበዞች ናችሁ። ላይክ አርጋችሁ መጀመር አይሳናችሁም እያልኩኝ እንግዲህ አድማጮቼ ለምንድን ነው ላይክ አርግ የምትለው ብላችሁ ልትጠይቁ ትችላላችሁ። ላይክ የሚደረገው ምንም ነገር አንድና አንድ ማወቅ ያለባችሁ ይህንን እወቁ። የእኛ ሚዲያ ብቻ ሳይሆን የሁሉም ሚዲያዎች አፍሪካ አገር ውስጥ የሚታይ ገንዘብ አይገኝበትም። ለገንዘብ ብለህ ነው ወይ ላይክ የምትለው? ለምንድን ነው ሰብስክራይብ አድርጉ የምትለው? ምናምን የምትሉት እነዚህ ሚዲያ ዩቱበር የሚሆን ሌላው ምናልባት አሁን አዲስ አበባ ያለ ካምፓኒ አዲስ አበባ ያለው ሪል ስቴት ይህንን እስቲ አስተዋውቅልኝ፣ ይህንን እስቲ እንዲህ አድርግልኝ ብሎ የሚከፍላቸው ከሆነ ያገኛሉ በሚከፈላቸው። በቪው ግን አይከፈልም። ይህንን በደንብ አድርጋችሁ ወቁት። የእኛ ቻናል ብቻ አይደለም እንላችሁ፣ ለሁሉም ነው። ምክንያቱም አውሮፓም አሜሪካም ምርታችንን አስተዋውቀን ምርቶቻችንን አሳውቀን ገዢዎች ይመጡልናል ብለው በማስታወቂያ በኮመርሻል ነው ዩቱብ የሚከፍልህ። ስለዚህ ኢትዮጵያ የሚታይ አፍሪካ ሀገር የሚታይ የሚከፈል ነገር የለም። ምክንያቱም እዚህ አሜሪካን ሀገር የሚመረት ዕቃ ወይ አውሮፓ የሚመረት ዕቃ ኢትዮጵያ ውስጥ አይቶት ከኔ ይገዛል ብሎ የሚያስብ የለም። ስለዚህ አይከፈልም። ይህንን እንድታውቁት ለአንዴና ለመጨረሻ ልናገር ብዬ ነው። ምክንያቱም ሁል ጊዜ ላይክ አርጉት ስለምንል ነው። ላይክ ስታረጉት ግን ለምንድን ነው የሚጠቅመው? ህዝባችን እንዲያየው ይረዳል። እንዴት አድርጎ ነው የሚረዳው? ላይክ ስታረጉት ዩቱብ ደግሞ ይሄ ነገር ሰው ብዙ እየወደደው ነው ብሎ ያስተዋውቀዋል። ከዛ በኋላ ሲያስተዋውቀው በሰፊው ደግሞ ሰብስክራይብ ያረገም ያላረገም እንዲያየው ይደረጋል ማለት ነው። ስለዚህ ስታዩ እንደዛ አድርጉ ብዬ ይህንን አዲስ ቻናል ስለሆነ በደንብ አስተዋውቁት ደግሞ ስለሚሉ ነው ያሉት። ብዙ ሰብስክራይብ ያላደረጉ እያዩት ስላለ ሰብስክራይብ አድርጉ በሏቸው ስለሚሉ ነው ያሉት ነው። አዲስ ስትሆን ቻናል እንደዚህ ብለው ነው የሚያበረታቱ ዩቲዩቦች። ይህንን እያልኩ እንግዲህ አድማጮቼ አሁን ወደ ትልቁ ዜና ነው የምወስዳችሁ።
አሁን አብይ አህመድ ሁሉንም የምታዩቸው ማን ነው የምታዩት ያላችሁ? ፋኖ ሰራዊት አለ፣ የትግራይ ሰራዊት አለ፣ የኤርትራ ሰራዊት አለ፣ የኦላ የኦሮሞ ነጻነት አርሚ ሰራዊት አለ። ለእነዚህ ሁሉ ጠላት ኢትዮጵያን ሳያፈርስ የማያርፍ ሳያፈርሳት እስከ መጨረሻ አንድ ጥይትና አንድ ሰው እስኪቀር ድረስ እንታገላለን ይል ነበር መንግስቱ ኃይለማርያም። ማለት እኔና የኔ ጥይት እስክትቀር ድረስ እንታገላለን ማለቱ ነው። ግን መቼ እንደሄደ ያው ታውቁታላችሁ። አንድ ሰው አልቀረም። የኢትዮጵያ ሕዝብም አንድ ሰው እንዲቀር መንግስቱ ኃይለማርያም ብቻ እንዲቀርም አንፈልግም። እውነት ለመናገር ግን አብይ አህመድ እስከ መጨረሻዋ ቀን እስከ መጨረሻዋ ሰዓት ሕዝብ ቢያልቅ ቢረግፍ ቢራብ የፈለገ ነገር ብትተወው ከሬሳ ጋር ቢያስረው ከእንስሳ ጋር ከእባብ ጋር ቢያስረው ምንም አዲስ ነገር አይደለም። አብይ አህመድ ያላረገው ኃጢአት የለም። ግን አሁን ሁሉ ተቃዋሚዎቹ በሙሉ በተለይ እነዚህ የምታያቸው ያላችሁ ትልልቅ ሰራዊት ያላቸው ለሁሉም ቀንደኛ ቁጥር አንድ ጠላታቸው እሱ መሆኑን አብይ መሆኑን አውቀውታል። እሱ እስካለ ድረስ አገር የሚባል አይኖርም፣ ህዝብ የሚባል አይኖርም። የሚታጎልለትም ከንቱ ይሆናል ማለት ነው። ወይ ደግሞ ይወረናል፣ ያጠፋናል የሚሉ በሙሉ ጎረቤቶች የአፍሪካ ቀንድ አብይ አህመድ የሚወርድበት ቀን ቢመጣ እመኑኝ ያከብሩታል፣ በድብቅ ያከብሩታል በየዓመቱ። ምክንያቱም የአፍሪካ ቀንድ ዋና ጠንቅ ነው ሆነ ያለው። ይሄ ምንም ክፉ ድንክ ነው ብሎት የለም ጌታቸው ረዳ። አብይ አህመድ ማለት በቃ ድንክ ነው ብሎታል እኮ። እንደ ጌታቸው እኮ ሙልጭ አርጎ የሰደበው ያዋረደው ደግሞ በትክክለኛው ነው የሰደበው ለአብይ አህመድ። እውነቴን ነው የምነግራቸው። ለአብይ አህመድ ጌታቸው ረዳ ትክክለኛውን አሰራሩን ነበር የሚያውቀው። ምክንያቱም አብሮ ብዙ ጊዜ አሁን እኮ ተናግረዋል እኮ ጓደኛዬ ነበር ብለዋል ለአልጀዚራ ኢንተርቪው ሲደረግ ጌታቸው ረዳ ማለት ነው። ጌታቸው ረዳ የሚናገረውን በሙሉ አምነዋለሁ እያልኩ አይደለም፣ ግን ለአብይ አህመድ ግን ትክክለኛውን የነገረው ምክንያቱም እያየነው ስለሆነ ነው። ምን አይነት ሰው ክፉ ሰው እንደሆነ፣ ምን አይነት ጨካኝ ሰው እንደሆነ፣ ምን አይነት ለሀገር የማያስብ ሰው እንደሆነ፣ ልማቶች፣ ቤቶች እየተሰራባቸው እየተከራዩ ህዝብ ይኖርባቸው የነበሩ የአዲስ አበባ ቤቶች አፍርሶ መንገድ የሚሰራ የሌለ ብልጭልጭ ሰርቶ ኢትዮጵያ እየለማች ነው የሚልህ ያ ሁሉ አምራች ያ ሁሉ ለራሱ ሆኖ ለመንግስትም ግብር ይከፍል የነበረ ሱቆችን ፈርሰው አሁን ግን ለምታለች ኢትዮጵያ ይልሃል። ሁሉ ግን ስራ ፈት ሆነዋል። በየሱቁ የነበራቸው ንግድ ቤት የነበራቸው ሁሉ ነገር የሚያደርጉትን አሁን ግን ኢትዮጵያ በሙሉ እንደ አዲስ አበባ ሳያፈርሳት ሙሉ ለሙሉ ሳያፈርስና ሳንበታተን እርስ በርስ ደግሞ ሳንበላላ ይሄ ሰውዬ የምናስነሳበት ህብረት መፍጠር አለብን እያሉ ነው። ይሄ በትክክል ደግሞ መሆን ያለበት ነው። በትክክል መሆን ያለበት ነው። ቁጭ ብለህ የማይፈታ ነገር የለም። ይሄ ግን ቁጭ ብለህ ልትነጋገርበት የማትችል ሰው ነው። እብደት የያዘው ሰው ነው። ሰው እየተራበ እየረገፈ ያለ ቢርብህም ጠግቤ ያለው ብለህ ከተናገርክ አእምሮህን ሊያምን ይችላል። ከዛ በኋላ ራብህ ሊተው ይችላል ይልሃል። ኧረ ታምሜ እየተሰቃየሁ ነው፣ ይኸው እኮ ቆስለዋል እኮ ሰውነቴ፣ በቃ ድኛለሁ፣ በሽታ ያለኝም ብለህ ካመንክ ይሄ ደግሞ የአብይ ብቻ እኮ አይደለም። አብይ ስላልተማረ ብዙ እውቀትም ስለሌለው እንዳለ ወስዶት ነው እንጂ ይሄ የሚያምነው ሃይማኖት አብይ አህመድ የሚያምነው ሃይማኖት እንደዚህ ነው የሚለው። በቃ ንጹሕ ነገር አድርገው ሁሉ ነገር ከጀመርከው ሁሉ ችግር የለም፣ በቃ ወርቅ በወርቅ ይሆናል ብለህ ካመንክ ይሆናል ነው የሚል። እንደዛ ብሎ ነው የሚያስበው፣ እንደዛ ብሎ ነው እምነቱም እሱ ነው። ግን አብይ አህመድ የማያውቀው ላይ ሂዶ ነው ገብቶ ነው። ሃይማኖትም ያለው አይመስለኝም እውነት ለመናገር። ምክንያቱም አረብ ሀገር ሲሄድ ሙስሊም ነኝ ነው የሚለው። አሜሪካ ሲመጣ እኔ ክርስቲያን ነኝ፣ በሙስሊም የተከበበች ሀገር ነች ኢትዮጵያ፣ ልትፈርስ ነው ይላል። ኢትዮጵያ ውስጥ ሲሆን ደግሞ እርስ በርሱ ሲያጣላ ደግሞ እኔ ጴንጤ ነኝ፣ ጴንጤ ስለሆንኩ ነው ይላል። እንደዚህ የሚያደርጉኝ ይላል። ጴንጤ አይደለም፣ ጴንጤ የሚባለውም አይደለም እኮ ጌታቸው ማን ነው? አብይ አህመድ የሁሉም ጠላት፣ ለራሱም የማይሆን ለቤተሰቡም የማያምን ለሚስቱም የማያምን ከሱ ጋር ለሚሰሩም የማያምን ወዳጅ የሌለው አብይ አህመድ የመሰለ ክፉ ሰው የለም።
ስለዚህ የሰውዬ ነቅለን የምናባረርበት ነገር መፍጠር አለብን ብሎ ወደ መስማማት እየቀረቡ ነው። ይሄ የምስራች ነው የምንነግራችሁ። ይሄ በሀገር ውስጥ ብቻ ያለው እንዳይመስላችሁ። እዚህ ውጭ ሀገር ያለውን በሙሉ ዳያስፖራው ዝም ብሎ ሰላም ሳይባባል ያልፍ የነበረው አሁን ኧረ ይሄ ነገር ምንድን ነው? ወዴት እያመራን ነው? አንድ ላይ እንሆን እንጂ ቁጭ ብለህ የምትነጋገርበት ነው። እኔና ሀብታሙ አያሌው ቁጭ ብለን የምንነጋገርበት ሻይ ስንጠጣ የምናወራበት ጊዜ ተፈጥረዋል። እንግዲህ የኔና የሀብታሙ አያሌው አመለካከት የነበረን በዚህ በተለይ በትግራይ ጦርነት ላይ የነበረ አሁንም ያለ ከፍተኛ የሆነ ልዩ ምንም የሚያስማማን የለም። አሁን ግን አንድ ትልቅ የሚያስማማን ነገር ተፈጥረዋል። ትልቁ በቃ አብይ አህመድ ከተነሳ በቃ በአብይ አህመድ ያልተናደደ በአብይ አህመድ ያልተካደ ማንም የለም። ስለዚህ አብይ አሁን ውሳኔው ይልቁንስ ዘመዶቼ ወደ ዱባይ ሮጦ ይሄዳል ወይ የሚል ሊኖር ይችላል። አዎ ብዙ ንብረት አፍርተዋል፣ ብዙ ንብረት አስቀምጠዋል። ብዙ ዱባይ ወይ አቡዳቢ ያልተቀመጠ ንብረት የለም ነው የሚሉን። ያልተዘረፈ ወርቅ የለም ነው የሚሉን። በጆንያዎች ነው የሚሄድ ያለው። ግን በመጨረሻው ሰዓት እንዳይክዱት ነው የምፈራው። ስለዚህ ዞሮ ዞሮ መኖሪያው ቅሊንጦ ነው እና ቅሊንጦ በደንብ አድርጎ ቢሰራው ለእስረኞቹ እዛ ያሉትን በደንብ ቢያሻሽልላቸው። ምክንያቱም የመጨረሻ መኖሪያ እዛ ነው። የእሱና የቡችሎቹ የመጨረሻ መኖሪያቸው እዛ ነው። ምክንያቱም እሱ መሰቀል አለበት እንዲህ መደረግ አለበት ምናምን የሚል ሰው አለ። እኔ ግን በዛ አላምንም። ያማ ስቃይ አይደለም። ይሄ በቃ ፈጣሪ የሰጠውን እድሜው እስኪያልቅ ድረስ እዛ ጠባብ ክፍል ላይ ሰጥተህ ለብቻው የሚታሰራለ። እዚህ አሜሪካን ሀገር አሁን በጣም ትልቅ መጥፎ ክራይም የፈጸሙ ወንጀል የፈጸሙ የሚታሰሩት ለብቻቸው ነው። ትንሽ መስኮት አለች፣ ሌላ ማየት አይችልም። ትንሽ ጭላንጭል ነገር ነው የሚያየው። መንቀሳቀስ አይችልም። እዛ የሚተኛባት በጣም ትንሽ ነች፣ 1 ሜትር በ2 ሜትር ነች። እሷም ሽንት ቤት እዛ ውስጡ አለ። ትንሽ አልጋ አለች። እዛ ነው የሚኖረው። መገናኘት አይችል፣ ድምፅ አይችል፣ ሬዲዮ የለው፣ ስልክ የለው፣ ምን የለው። ይታያችሁ እንግዲህ ቀን ነግቶ መብራቱና መንጋቱና አለመንጋቱም የሚያውቀው ቁርስና ምሳ ይሰጠዋል። በመስኮት ትንሽ ጠባብ መስኮት አለች፣ አሳልፈው ይሰጡታል። ከዛ በኋላ የቁርስ ሰዓት ደርሰዋል፣ የምሳ ሰዓት ደርሰዋል። እንጂ ከማንም የማይገናኝበት እንደዛ ነው። እኛ በተለይ ደግሞ ለአብይ አህመድ ከውጭ ሆኖ ሰው እንዲያየው፣ ከውስጥ ሆኖ ግን እሱ የሚያይበት ብቻውን እንዳለ ሆኖ ሁል ጊዜ እንዲያይ፣ ግን ሰው ከውጭ ሆኖ እንደሚያየው ግን እንዲያቅ እየሄደ እንዲጎበኘው በቃ እየሄደ በቃ ይሄ ክፉ ሰው ምን እያደረገ ነው ብለህ ፎቶግራፍ አንስተህ የምትሄድበት ነገር እሱ ነው ምንመኘው። እስቲ ምን ይመስላችኋል? አብይ አህመድ ምን የሚደረግ ይሻላል ትላላችሁ? ጻፉ፣ ሁላችሁም ጻፉ አድማጮቼ። አብይ አህመድ ወደ ቅሊንጦ ነው ወይስ ወደ ዱባይ ወይስ ደግሞ ቅሊንጦ ሂዶ ለብቻው በሶሎታሪ ለብቻው ቅድም እንዳልኳችሁ እዚህ አሜሪካን ሀገር እንደሚደረገው ተደርጎ ይቀመጥ ወይስ ሰው እያየው እሱ ምን እየታየ ከእንስሳ ጋር ጅቦች እንደሚጠብቅ ማለት እንደዚህ አንበሳ ግቢ የሚባል አለ አይደለም? 4 ኪሎ አዲስ አበባ እዛ እንደነሱ ታስሮ ሰው እያየው የሚኖር እንስሳ ነህ እያለ ከፈለገ የሚተፋበት ከፈለገ የሚሳደብበት ቦታ ላይ ቢሆን ይሻላል። እስቲ ምን ቢሆን ይሻላል? የአብይ አህመድ ጻፉ። ለእኔ ብቻ አይደለም የምትጽፉት እኮ ሁሉም ያነበዋል። ስለዚህ ስትጽፉ ትርጉም ያለው አርጋችሁ ጻፉት። ትርጉም ያለው በደንብ አድርጎ ሰውንም ሊያነጋግር የሚችል አርጋችሁ ጻፉት። ይህንን እያልኩ አሁን እዚህ ይበቃኛል። እስከሚቀጥል